ማለት ነው። ባለትዳርና የሁለት ልጆች እናት ነኝ። አሁን ያለሁት ስደት ነው። አርባ ቀን አይ ማለት ነው። ይሰማሻል? አቦ ከዚያ መጣሁት። ያው በጣም ችግር ላይ ነው የመጣሁት። ባለቤቴ 24 ሰዓት ነው የሚቀመጥ። ለእኔ ሆነ ለልጆቼ ብቻ ያለው 24 ሰዓት ምን ይላል? ይቅማል። እሺ ለልጆቼ የወንድሞቼን ችግር ወደዚህ መጣሁት ማለት ነው። ብዙ ጊዜ ስንት ዓመት ናቸው ልጆችሽ? አንዷ አልሐምዱሊላህ 6ኛ ዓመቷን ይዛለች። አንዷ 4ኛ ዓመቷን ይዛለች። አንደኛ ገና 11 ወር ሆኖ ነው ጥያት የመጣሁት። ሶስት ናቸው እንዴ? ሶስት ናቸው። አንዷ 4 ዓመት፣ አንዷ 6ኛ ዓመት ሊገባም ልትወር ቀረ። 5 እየጨረሰች ነው። የ6 ዓመትና የ4 ዓመት ሴት ልጆች አሉሽ? አዎ። እሺ ታዲያ ማን ነው የሚይዛቸው ልጆቹን? ልጆችን መጀመሪያ ትልቋን ከለከለኝ። በዛ መሀል ጭቅጭቅ አልፈለኩም። ወደዚህ ሊመጣ ስለሚከለክለኝ ለሱ ትቼ መጣሁ። አካባቢ ላይ እህቴ ስላለች ማለት ነው። ኦኬ። ትንሿን ደግሞ ለእህቴ ሰጥቻት መጣሁ። ለሌላኛው እህቴ እኩያ ልጅ ነበረች። ለእህቴ 11 ወር ነበር አይደል? አዎ የ11 ወር ለእህቴ ሰጥቻት መጣሁ። የእሷ ያ ታዲያ እሱ ጋር ስትታያት ሰራተኛ ነበር? የለም ብቻውን የእሱ እናት አለች አጠገቡ ላይ፣ እህቴም አለች አጠገቡ ላይ። ጎረቤት አንድ ግቢ ውስጥ ነው። አንድ ግቢ ውስጥ ማለት ነው። ክፍለ ሀገር ልጅ ነኝ። አንድ ግቢ ውስጥ ነው። እዛ ቅርብ ቦታ ስላለች እሷን ታይ ነበር። ትቼ መጣሁ። ምክንያቱም ትቼ የመጣሁበት ምክንያት ያኔ ልጄን ውስጣት አልባል ሌላ ጭቅጭቅ ነው የተነሳሁበት ነገር ይቀራል ብዬ ነው። ኦኬ። በዛ አሁን እዚህ መጥቼ ማለሳል ብዬ ቶሎ ብዙ ነገር አደረኩ። ምክንያቱም ልጆቼን ይዤ ሌላ አባት ቤት መሄድ ስለማልፈልግ ለራሱ ወዛደርነት ሰርቶ ጫት ይቄማል። ስራ ያላገኘ ቀን በጓሮ ያለውን ሰብሮ ወስዶ ይቄማል። የስራ ዓላማ የለም። ጫት ብቻ አይደለም የኔ ችግር። ሰርቶ የምትበሉት ገጠር ነው አይደል? ገጠር ነው አይደል? ሰኪናዬ የምትበሉት የቤት ኪራይ የለባችሁም? ቤት ማን ነው? የለብንም። የቤት ኪራይ የለብንም። የአባቱ መሬት የተሰራው ቤት ነው። አባቱ ቤት ነው ይዞሽ የገባው? አባቱ ቤት መጀመሪያ እኔ ኩዌት ሰርቼ ነበረ። ኩዌት ሰርቼ ስለሱ ምንም ነገር የሚያውቀው ነገር የለም። ኩዌት ሰርቼ ትንሽ ይለወጣል ብዬ እዛ አስገድጄ ማለት ነው እዛ ሄድን። እዛ ስንሄድም ትንሽ ቦታ ይርቃል። ያው 1-2 ሰዓት መንገድ ይሆናል። ከዛ ምን ይሆናል? እዛ ከሄደን በኋላ እዛ መቀመጥ እምቢ አለ። አንዴ እናቱ ቤት ሄዶ አድራል፣ አንዴ እኔ ጋር አድራል። ኦኬ መላቡ መቀመጥ እምቢ ሲለኝ አልቻልኩም። ሁሌ መጣላት። ከዛ ቤተሰብ ጋር ሄድኩኝ። ወደ ፍቺም ሄድኩኝ። ያው መሀል ላይ ገጠር ላይ ታውቂያለሽ፣ ሰው መሀል ይገባል። ሰው በመሀል እየገባ እያስታረቁን። ከዛ ሄዶ አባቱ መሬት ላይ ለእኔ ምታት ያሰረልኝ እንትን ነበረ፣ አንድ መውፈን ነበረ። እሱን ሽጦ 44 ቆርቆሮ ሰራ። በአባቱ መሬት ላይ ዛፍ ምናምንም ስላለው ይቅርታ ሰኪና፣ እንትን አንቺ ኩዌት 2 ዓመት ሰርተሽ በሰራሹ ቤት ስትኖሩ የሚበላና የቤት ኪራይ ኦኬ የለም፣ ቤቱ ያንቺ ነው። የሚበላና የሚጠጣ ኬት ይመጣል? አንቺም እሱም ካልሰራችሁ። አንዳንዴ ወንድሞቼ ደቡብ አፍሪካ ነበሩ፣ እነሱ ምልኩልኝ ነበር። አንዳንዴ በዛው በሰውን በምንም እያረኩኝ ሲያስጠይቅ በመሀል ይሰጠኝ ነበር። እሱን ማስታወስ አልፈልግም። በጣም ግድ ነው እንጂ ማሪ። እሺ ከዛ ልጆቹ የተወለዱት አንቺ በአንቺ ቤት ውስጥ እዛ በሰራሹ ቤት ውስጥ ነው ወይስ አባቱ ቤት ገባችሁ በኋላ? ትልቋ እዛ በእኔ ቤት ነው የተወለደችው። እዚህ 2 ዓመት ነው የተቀመጥነው። በትዳር 4 ዓመት ብቻ ነው የተቀመጥነው። 2 ዓመት በአንቺ ቤት፣ 2 ዓመት በአባቱ ቤት። አዎ ከዛ ያቺ ትንሿ እንደተጸነሰች አላወኩም ነበር። ትልቋ እየጠበች ነበረ፣ ትንሿ የጸነስኳት ማለት ነው። እዛ መሀል ላይ ትንሿ ተጸነሰች።
ያው መጀመሪያ ወደዚህ ሊመጣ ፕሮሰስ ጀምሬ ነበር። አዛ ትንሿን ተወለደች። አማራጭ የለኝም። 2-3 ፍቺ ጠይቄ ሽማግሌዎች መሀል ላይ ገብተው ነው ያስታረቀን። ምክንያቱም ምንድነው ፍቺ 2-3 የጠየቅሽው ስራ ስለማይሰራ ብቻ ነው። አይመታሽም፣ አይሰድብሽም፣ አይማግጥብሽም። ስራ አይሰራም፣ አይማግጥም፣ ስራ አይሰራም። ምንም በእኔ ቤት ምን አለ ብሎ አይጠይቅም። በቃ ሌሊት 6 ሰዓት በጊዜ ከገባ ወላሂ 5 ሰዓት 6 ተኩል ነው የሚገባው ቤት ማለት ነው። ቤት ውስጥ አይደለም እንዴ የሚቅመው? ቤት ውስጥ አይደለም የሚቅመው? ወላሂ ቤት ውስጥ አይደለም፣ ዞሮ ነው የሚቅመው። እኔ መጨረሻ ወላሂ ቤት ውስጥ ቃም ብያለሁ። በቃ ለኛ ለራሳችን ጊዜ ብለን ቤት ውስጥ ቁጭ ብለን የሚፈልገው ነገር አንተ ብያለሁ። በቃ በጣም ተጨነቅኩኝ። ትቼ መጣሁ ወደዚህ። እኔ መጀመሪያ ስለሱ ብዙ አላውቅም ነበር። እሱ ግን ብዙ ነገር ያውቅ ነበር ስለኔ ብዙ ነገር። ማነው ያስተዋወቃችሁ? ያስተዋወቀን የአይቴ ጓደኛ ናት። የአይቴ ጓደኛ ነበረች ያስተዋወቀችኝ። ስለኔ ብዙ ነገር አውቃለሁ። እሱ ለካ አትስተከል ሳራ። ስለዚህ እሱ የፈለገው እኛን ሳይሆን ያለኝን ነበር። ከገባው በኋላ ነው እሱን አወቅሁት። እኔ እሱን የተረዳሁት። እንዴት አወቅሽ? እንዴት ነገረሽ? ራሱ እንዴት አወቅሽ? ምክንያቱም ሁኔታው ያስታውቃል። ሁሉንም ነገር በእኔ ያለውን ነገር ወደ እሱ ለመመለስ ነው የሚሞክረው፣ ጥረቱ ማለት ነው። ወደ እሱ ለማድረግ ነው የሚሞክረው። ከዛ አንዴ እዛ አንዴ እዚህ ማደር ጀመረ። በዛ ለምንድን ነው እንደዚህ የምትሆነው ሲል ተጣላን። አንዴ እዛ አንዴ አባቱ ቤት ከገባችሁ በኋላ አንቺን ጥሎ እዛ ቤት አንቺ ቤት ይደራል። ላ ከዛ ከኔ ቤት ከዛው የወጣንበት ምክንያት አንዴ እኔ ቤት ይሄዳል፣ አንዴ አባቱ ቤት ሲያድ ተጣላ። በዛው መሀል ሰው ገባ። አባቱ ቤት መሬት ሰራ። አባቱ መሬት ላይ ቤት ከሰራ በኋላ እዛ ጠቅልለን ገባን። እኮ ስትገቡ ያንቺን ቤት ምን አደረጋችሁት? አከራያችሁት ወይስ ሸጣችሁት? አላከራያንም፣ አልሸጥንም፣ አላከራያንም። ዝም ብላችሁ ባዶውን ለቀቃችሁት? አዎ ዝም ብለን ለቀን መጠን ቢያንስ 1 ዓመት ከቆየ በኋላ ሽጬ ሌላ ቦታ መሬት ገዛው። መሬቱን በራሴ ስም ነው የገዛሁት። ያንን በዛም ተናደደ፣ በሱ ስም ስላልገዛሁት ማለት ነው። በዛም ተጣላ። በቃ መለወጥ እምቢ አለኝ። ምንም ብሞክር ምን ባደርግ ወደዚህም ሊያመጣ ሞከርኩኝ። እዚህም ከመጣሁ በኋላ ምንም ለውጥ የለውም እሱ። አንቺ የት ሄድሽ አሁን? የት አረብ ሀገር? እኔ እመራት ነው ያለሁት። አንቺ ዱባይ መጣሽና ከዛ መሬትሽስ? መሬት በራሴ ስም ነው ያለው እዛው። አሁን እዚህ ከመጣሁ በኋላ ለራሴ እሱ ሳር መሬት ገዝቻለሁ፣ ሌላ ማለት ነው ወራቤ ላይ። አሁን የኔ ዋና ጥያቄ ምንድን ነው? ኩዌት ለፍቼ የገዛሁት ብዙ ዕቃ አለ። አሁን ያንን ዕቃ ትቼ ካላወርድ ምን ላድርግ? ግራ ገባኝ። እሱ ነው ዋና ጥያቄ። እዚህ ከመጣ በኋላ ለእሱ ምንም አልሰጠሁትም። ምን አለ እሱ? አሁን 3 ዓመት ሙሉ አሁን የማራ ከመጣሽ ስንት ዓመት ሆነሽ? 3 ዓመት ሆነኝ። ሁሉንም ነገር እኔ እንዲያደርግ ነው የምፈልገው። ወደዚህ ና አልመጣም አለኝ። የሆነ ነገር አስተካክል፣ ሸቀጥ ሞልቼ ሱቅ ትሰራለህ አልኩት። አልሰራም፣ ብሩን በልተሃል ትላለች አለኝ። ስለዚህ በቃ ዘጋሁት። መጨረሻ አሁን የ6 ዓመት ልጄ ማለት ነው ትምህርት ቤት አስገባልኝ ብዬ ከኤምቢሲ ላይ ሰው ነው በሰው ታስጠይቄ ነው ያስገባልኝ ማለት ነው። የትምህርት ቤት ወጪውን እኔ እችላለሁኝ። ብቻ ትምህርት ቤት ትግባ ስለው ኤምቢሲ ላይ እናቴ ጋር ነው ያለችው ትልቋ። እዛ መድኃኒት ቤት እያመላለሷት ነው። መድኃኒት ቤት ማለት ሐኪም ቤት ማለት ነው? ሐኪም ቤት አይደለም፣ እንትን የሌሊት ወፍ ነበረ። የሌሊት ወፍ ስለነበረ የአበሽ መድኃኒት እያደረጓት ነው። የአበሻ መድኃኒት አሁን እሱ አባት ሆኖ ብር ካልሰጣችሁኝ እንድትታከም ልጄን አልፈቅድም ማለት ፖሊስ አያመጡበትም ነበር? ይሄ ወንጀል እኮ ነው።
ወላሂ ግራ ገብቶኛል። ወላሂ ግራ ገብቶኛል። እኔ ደግሞ እዚህ ጋር አሁን ልጅሽ ታከመች እኮ በቃ ለምን ታለቅሻለሽ? አሁን እኮ ልጅሽ ታከመች አልሐምዱሊላህ። እናትሽ ጋር ናት አይደል አሁን? አሁን አልሐምዱሊላህ ወንድሜ ወስዷት እያሳከሟት ነው። እድሜ ለወንድምሽ እያመመኝ ነው። አንዳንዴ ራሴ እዚች ይወድቃለኝ እና ለምን አትገቢም? ሁለት መሬት አለሽ አይበቃም? ለምን አትገቢም? ኢንሻአላህ ቢቢ ከጤና የሚበልጥ ነገር አለ እንዴ እህቴ? እሱማ አይደለም። ሁለት መሬት አለሽ በስምሽ። በቃ ገብተሽ ከዚህ ሰው ይማር አንዴ የት እገባለሁ? እጄ አንዱ መሬት ሽጠሽ በአንዱ በብሩ ቤት አሰሪያ እንዴ? ከጤና ይበልጣል እንዴ? እሺ አንቺ ንብረት ይበልጣል ደግሞ ለቤት ዕቃ የዛሬ ስንት ዓመት ከኩዌት ላመጣሽው ላረጀ ዕቃ ደግሞ ይሄን ልታስቢ ይገባ። የሚገዛ ሰው አጣሁኝ። አንዱን ለመሸጥ ፈልጌ ነበር። ነገባሽ ሸሪያ ፍርድ ቤት ያፋታሻል። በጣም ዱት ተሰብስበሽ እሺ ሰብስበሽ ነው ያለሽ። እሺ ይካፈላታል አይካፈላትም? በሸሪያ ፍርድ ቤት የሴትን ብር አይካፈልም ወንድ። በሸሪያ ፍርድ ቤት እሱ እንደዚህ ነው የሚለው። እኔን ካልፈለግሽ ይሄን አክል ጊዜ ሰርተሻል እኩል እንካፈላለን ነው የሚለው እኮ። መጀመሪያም ገንዘብ ፈልጎ ስለገባ እኮ ነው። አንቺ ዝም ብለሽ ያገኘሽውን ሰው ማግባት አልነበረብሽም። በእህትሽ ጓደኛ ምናምን የመጣ ሰው እኔ ከጎኔ ሆኖ ከኔ ጋር የሚሰራ ሰው ነው የፈለግኩት። ፍላጎቴ እንደዚህ ነበረ። ከሰው ሀገር ስመለስ መጀመሪያ እኔ ሲወጣ ወንድሞቼ ነበር፣ ሲሄድ ደግሞ ቤት ውስጥ ማንም የለም ከእናቴ ውጭ። ስለዚህ እኔ አጋዥ ነው የፈለግኩት። ከኔ ጋር ሰርቶ የሚለወጥ ሰው ነው የፈለግኩት። እንደዚህ ይሆናል ብዬ አላሰብኩም። ፍላጎቴ እንደዚህ ነው። መጀመሪያ ስትተዋወቁ ስራ አልነበረውማ? ስራ አልነበረውም። በቃ እኔ ተመልሼ እመጣለሁ ብዬ ነበረ። እኔ አላገባም፣ አልፈልገውም። ወንድሜ እመለሳለሁ ተረጋጊ ብሎኝ ነበር እና ከዛ እኔ ተመልሼ ስደት እሄዳለሁ አላገባም ብዬ ነበር። ይሄ ደግሞ ተመልሰሽ መቼም አትሄጂም አለችኝ። ግን እሷ መጥፎ አስባ አይደለም ለእኔ አስባ ነው። ተመልሰሽ አትሄጂም በቃ ይሄን 4 ዓመት ነው የሰራሽ፣ ይሄን ያክል ተቃጥለሻል፣ በቃ ይበቃሻል አለችኝ። ከዛ በቃ አጣደፉኝ፣ አገባሁ። ያው ምኞቴ ሰርቼ መለወጥ ነበረ ያን ጊዜ። ዲናዬ እኔ ያው የምመክርሽማ ጊዜ ሀገር ገብተሽ ልጆችሽ እንድትሰበስቢ ነው ቶሎ። አሁን ለወንድሞችሽ መሬቱ እንዲሸጡልሽ ንገሪያቸው። ነግሬያቸዋለሁ። መሬቱ ሲሸጥልሽ ቶሎ ግቢ። የሰራሽው በተካፈላለሁ የሚለው ውሸት ነው፣ አይችልም። ምክንያቱም ሸሪያ ፍርድ ቤት የሴትን ብር ለወንድ አያካፍልም። ሄደ ሸሪያ ፍርድ ቤት እሱ ባይቀርብም እሱ ባይመጣም ባይቀርብም ለብቻሽ ያፋቱሻል። ሸሪያ ፍርድ ቤት ያፋታሻል። እሺ እሺ እናት ከምን በላይ ጤናሽን ጠብቂ። ተመስገን አሁን ትልቋ ልጅሽ እናትሽ ጋር ሄዳለች። ስለዚህ እሱ ጋር ስላልሆነች የሚያሳቅቅሽ ነገር የለም። አላህ ደግሞ ልጅሽን ጨርሶ ይማርልሽ የኔ እናት። አሚን። ትንሽ ተጀመረች እህትሽ ጋር ያለችዋ ትልቋ መቋረጣለች። አሁን ታማ ትንሿም አልጀመረችም። ትንሿ ያለችበት ትንሽ ለትምህርት ቤት ርቃል። እኔ እዚህ ያለው በክፍያ ነበር ማስተማር የፈለኩት።